እሺ ውዴ፣ እሺ ምንም አታስቢ የኔ ቆንጆ። ልክ እንደደረስኩ ደውልሻለሁ። እሺ ቻው፣ በቃ የኔ ውድ እንገናኛለን። ኤጄ እንዴት ነች እማዬ? ሁሉም ነገር ሰላም ነው? ደህና ነች። እዚህ መምጣት አለመፈለጓ በራሱ ደስተኛ መሆኗን ያሳያል። እውነት ለመናገር እማዬ ኤጄ ጸባዩ ትክክል አይደለም። ማለቴ ምንስ ቢሆን ቤተሰቧ አይናፍቃትም እንዴ? ስለሷ ምንም አላውቅም፣ ግን እኔ ልጄ በጣም ናፍቃኛለች። በጣም ነው የናፈቀችኝ። አብሬሽ ለንደን መሄድ ብችል በጣም ደስ ይለኝ ነበር፣ ግን አልችልም። እንደምታዩ በጣም ብዙ ስራ አለብኝ። ይቅርታ እማዬ፣ ይህንን ሰርግ ትቼ ወዴት መሄድ አልችልም። እና ደግሞ ሁሉንም ነገር እኔ ነኝ እያደረኩ ያለሁት። ትክክል አይደለም? ለማንኛውም እንዳነጋገሯ ከሆነ ኤጄ እዚህ መምጣት የምትፈልግ አይመስለኝም። ግን እማዬ የምታደርጊውን አድርጊና ኤጄን ወደዚህ ይዘሻት ነው። ስለሱ ምንም አታስቢ። የወንድሟ ሰርግማ እንዲያመልጣት አላደርግም። እንድትመጣ አድርጋለሁ። ደግሞ ምንም ቢሆን ኤጄ ከቤተሰብ መራቅ የለባትም። በዛ ላይ የወንድሟ ሰርግ እኮ። አዎ የሆነ ነገር ልንገርሽ። ቆይ እናንተም ለምን ከሰርግ በኋላ ለጫጉላችሁ ወደ ለንደን አትሄዱም? ለንደን በጣም ደስ የሚል ከተማ ነው። አዎ ልክ ነሽ፣ ቆንጆ ሀሳብ ነው። ግን ቶፕራክ ምን ሊል እንደሚችል አላውቅም። የሚፈልግ ይመስልሻል? ምን ሊል ይችላል ውዴ? አናግሪውና ምን እንደሚል ማወቅ ትችያለሽ። እስኪ መጀመሪያ ሰርጉ እንደምንም ብሎ ይላል፣ ከዛ ጭንቀቱም ይለቀዋል። ወዲያው ደግሞ ወደ ጫጉላ ላንሄድ እንችላለን፣ አይታወቅም። እሺ ማለቴ ያንቺ ውሳኔ ነው። ወይዘሮ ከሪማን ቦርሳሽን አዘጋጅቼልሻለሁ። ብዙ ዕቃ እንዳልከተትሽ ተስፋ አደርጋለሁ። የመቆየት ሀሳብ የለኝም። አንቺ ካልሽው ዕቃ ውጪ ምንም ነገር አልጨመርኩም። እሺ በጣም አመሰግናለሁ። ቡራክ ሴት አለ፣ ፈልገን አጣ ነው። ቡራክ ክፍል ውስጥ እየተጫወተ ነው ያለው። መቤት ሞግዚቷ እስካሁን አልተመለሰችም? እስካሁን ትመለሳለች ወይዘሪት አይዳን። ምን አይነት ኃላፊነት የማይሰማት ልጅ ነች! ማመን አልችልም። በደንብ ስሚኝ ሀሊዴ፣ ካሁን በኋላ እንድትጠነቀቅ ንገራት እሺ? እየተከታተልኳት ነው። ዝም ብላ ስራዋን ትታ መንገድ ለመንገድ ስትዞር መዋል አትችልም። እሺ ወይዘሪት አይዳን፣ ለማንኛውም ከጨረሰን ብሄድ ጥሩ ነው። እሺ አሁንስ እቺ ሴት ልታሳብደኝ ነው እንዴ? አልገባኝም። ቶፕራክ እቺ ሴት ላይ ምን አይቶ ነው ቆይ ቀጠራት? አይዳን ውዴ፣ እስቲ ተረጋጊ። እነዚህ ትንንሽ ነገሮች ናቸው። አሁን አንቺ ሰርግሽ ላይ ብታተኩሪ ጥሩ ነው። አዎ ትክክል ነሽ እማዬ። ለማንኛውም ወደ ክፍሌ ልሂድና ልዘጋጅ። መጀመሪያ አየር መንገድን ያደርስሻለሁ፣ ከዛ ድርጅቱ ጋር እሄዳለሁ። ማድረግ ያለብኝ ነገር አለ። እሺ እኔም ሄጄ ቶፕራክ ልየው። አንድ ቀን ሁሉንም ነገር ብትረሳስ እኔንም ትረሳኛለህ? አንቺን ከምረሳ ራሴን ብረሳ ይሻለኛል። አንቺን መጨረሻ ረሳሽ። እውነቴን ነው፣ ራሴን መርሳት ይቀል። ራሴን ብረሳ ይሻለኛል። አንቺን ከምረሳ ራሴን ብረሳ ይሻለኛል። እውነቴን ነው፣ አንቺን መጨረሻ ረሳሽ። ራሴን መርሳት ይቀልኝ። ማዬ፣ ውይ በጣም ይቅርታ ልጄ፣ ቀሰቀስኩ እንዴ? የበረራዬ ሰዓት እየደረሰ ስለሆነ ከመሄዴ በፊት ባገኝ ብዬ ያስብ። እሺ በቃ እኔ አደርስሻለሁ። አይዳን ታደርሰኛለች። አይ ማዬ፣ እኔ አደርስሽ። ነገሩን አታካብደው። አይዳን ታደርሰኛለች። ምን ልልህ መሰለህ፣ ከሰርጉ በኋላ ምን ልታደርግ ነው ያሰብከው? ምን አልሽኝ? ለጫጉላ ወዴት መሄድ ነው ያሰባችሁት? አላውቅም። ያው አይዳንን ገና አላናገርኳትም። ምን አሰብኩ መሰለህ፣ ከሰርጉ በኋላ ለምን ወደ ስፔን አትሄዱም? ስፔን እኮ ቆንጆ ሀገር ነው። እሺ ስለዚህ ነገር ሌላ ጊዜ እናወራለን። በቃ እኔ ብሄድ ይሻላል። የምትፈልገው ነገር አለ? አይ የለም። እሺ ግን እንዳልኩ ነው፣ እረፍት አድርግ። እሺ በደንብ እረፍት አድርግ። እሺ መልካም፣ በቃ ልሂድ። ሰላም ቆየ። ስደርስ አሳውቅሃለሁ ልጄ። እሺ
እማዬ እህቴን በደንብ ሰላም በይልኝ። እሺ በደንብ ልልሃለሁ፣ ችግር የለም። ምንም እንኳን እሷን ባላስታውሳትም። ውይ ግድ የለም አታስብ፣ ሁሉም ነገር ይስተካከላል። እማዬ እዚህ እንደነበርሽ አላወኩም ነበር። ለቶፕራክ ልንወጣ እንደሆነ ልነግረው ነበር የመጣሁት። ውዴ ታዲያ ዛሬ እንዴት ነህ? ደህና ነኝ፣ አመሰግናል። እማዬን አየር መንገድ አደርሳትና በዛውም ድርጅቱ ጋር ሄዳለሁ። ብዙም አልቆይም። እሺ አታስቢኝ። እሺ ልጄ፣ እኔ ስሄድ አይዳን ትንከባከባሃለች። እሱም ይንከባከበኛል። ውይ የኔ ውዶች፣ እንሂድ እማዬ። እንግዲህ በቅርቡ እንገናኛለን። ሄሎ፣ ሰላም፣ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እኔም ደህና ነኝ፣ አመሰግናለሁ። የምትችይ ከሆነ ነገ መገናኘት እንችላለን? አቶ ቶፕራክ፣ ሁሉም ነገር ሰላም ነው? ሁሉም ነገር ሰላም ነው፣ አታስቢ። ምንም ያሳስብ ነገር የለም። እንዲሁ የሆነ ነገር እያሰብኩ ስለሆነ ነው። ላናግርሽ ፈልጌ ነበር። ነው ወይስ ያስታወስካቸው ነገሮች ኖሮ ነው? በእርግጥ ምን እንደሆነ በትክክል አላወቅኩም። እኔ እንጃ አላወቅኩም። አንዳንድ ነገሮች ትዝ ይሉኛል፣ ግን ምን እንደሆኑ አልገባኝም። ምናልባት አንቺን ባናግርሽ ጥሩ ነው ብዬ አስቤ ነው። ሐሳብ ይገባኛል። ነገ እናወራለን። ምንም ቢፈጠር እንዳትደናገጥ። እንደዚህ አይነት ነገር የሚጠበቅ ነው። እሺ ጥሩ፣ እንግዲያውስ ነገ እንገናኛለን። መርት ቆይ አንድ ጊዜ መርት ጠብቀኝ። መርት አንዴ ጠብቀኝ። ይኸውልህ እንደምታስበው እኮ አይደለም አቶ አድናን። ቆይ ምንድነው አሲያ? ማን ነው አድናን? ማን ነው እጅሽን ይዘህ የነበረው ሰውዬ? ማን ነው ንገሪኝ። መርት እውነትም እኔ ምንም ነገር አንተ እንደምታስበው አይደለም። ሁሉንም ነገር ላስረዳህ እችላለሁ። እሱ ሰውዬ መርት እባክህ ተረጋጋ። መርት ተረጋጋ። መርት እባክህን ተረጋጋ፣ አዳምጠኝ። ተይው ልጄ፣ አሁን በጣም ተናዷል። ማንንም መስማት አይችልም። እንደዚህ ሆኖ መነጋገር ላንቺም ሆነ ለሱ ምንም ጥቅም የለውም። አጎቴ አሻር ምንም ነገር እሱ እንደሚያስበው አይደለም። ሁሉንም ነገር ላብራራለት እችላለሁ። አውቃለሁ። ባይሆን ቤትሽ ሂጂ። መጀመሪያ ንዴቱ ይብረድለት፣ አንቺም ተረጋጊ። ከዛ ተቀምጣችሁ ማውራት ትችላላችሁ። ሁሉም ነገር ይስተካከላል። የሆነ የሚሰማኝ ስሜት አለ። ልቤ አንተ ነጃት እንደሆንክና እንዳልተሳሳትኩ እየነገረኝ ነው። ጭንቅላቴ ተያቁሚ ቢለኝም እንኳን ልቤ እውነቱን ያውቃል፣ ሁሉንም ያውቃል። እንኳን ደህና መጣሽ። ስለመጣሽ በጣም ደስ ብሎኛል። ቡራክ ስላንቺ መጠየቅ ማቆም አልቻለም። መጥቻለሁ፣ ደርሼለታለሁ። አሁን በፍጥነት እሱ ጋር ነው የምሄደው። በቃ እኔም በጣም ብዙ ማድረገው ነገር አለኝ። በቃ ሄጄ ላስተካክል። በጣም ነው የማመሰግነው ውዴ። ቡራክ የታለች ሲል ነበር። እውነቱን ነግረነው ነበረ፣ ግን ያው ልጅ ነው፣ ተጨንቆ ነው። እና የሄድሽበትን ነገር ማስተካከል ቻልሽ? አዎ ያው ነገሩ እንኳን ብቻ ተሳክቷል። በጣም አመሰግናለሁ።
ታውቂያለሽ፣ ድንገት ተነስተሽ እረፍት ስትጠይቂ ጊዜ እኮ ትልቅ ነገር ነው ብዬ አስቤ ነበር። ሁሉም ነገር ሰላም ነው አይደል? አመሰግናለሁ። ሁሉም ነገር ሰላም ነው። ያው በቃ ለማንኛውም አንተ ምንም አታስብ። እንዳላስቆም ቀጥታ ቡራክ ጋር ልሂድ። ክፍሉ ነው አይደል ያለ? አዎ ክፍሉ ውስጥ ነው ያለው። ይሄ ለቡራክ ነው እንዴ? አዎ ሰርፕራይዝ እንደማደርገው ቃል ገብቼለት ነበር። በጣም ደስ ይለዋል። ይገርምሻል፣ የኛ እብድ ልጅ ተከትላው ሄደች። እንደውም አንድ ነገር ልንገርሽ የኔ ውድ፣ ተስፋ ያለው ነገር አይመስለኝም፣ አይሰራም። እውነቴን ነው። እንደውም ከተደራደርኩበት በላይ ነው ያገኘሁት። እንዲሰራ ብፈልግ እንኳን ራሱ አይሰራም። ውይ መርት በጣም ቅናተኛ ነው። አሲያ ፈረደባት፣ ጉዷ ፈላ። አዎ በሱስ በጣም ልክ ነሽ። ለማንኛውም መርት ሁሉንም ነገር ተስፋ ቆርጦ ይተወዋል። በስተመጨረሻም ተገላገልኩኝ። ፈጣሪ ጸሎቴን መለሰልኝ። እንደዛ ባይሆን ልጄን አጣት ነበር። ለማንኛውም እሺ ውዴ፣ የሆነ ቀን ተመልሰሽ መምጣት ብትፈልጊ መምጣት ትቻለሽ። እሺ በይ፣ ራስሽን ጠብቂ። ቻው፣ ሰላም ሁኚ። አሲያ የኔ ውድ ልጅ፣ የኔ ውድ ምን ሆነሽ ነው? ከመርት ጋር ምን አወራችሁ? ምን እናወራለን ብለሽ ነው እማዬ? ጭራሽ ሊያዳምጠኝ አልፈለገም። ይኸውልሽ ውዴ፣ የሚሆነውን ፈጣሪ ያውቃል። አልተናደድሽም ወይ ካልሽኝ ደግሞ ተናድጃለሁ። ግን አንድ ነገር ልትረጅ ይገባል የኔ ውድ። ይሄ ሰው ቅናተኛ ወንድ ነው። ሁሌም ቢሆን እንደዚህ ነው የሚሆነው። እና ደግሞ ራሴን በጣም አሞኛል የኔ ውድ። ይሄ ልጅ እብድ ነው። በቀጣይ ምን እንደሚያደርግ አይታወቅም። እና ደግሞ ገና ፍቅረኛሞች ናችሁ። ወደፊት ስትጋቡ እንደዚህ አይነት ፍቅርና እንክብካቤ የሚሰጥሽ ይመስልሻል? እና ደግሞስ ቆይ አልሰማሽም እንዴ? ከሁለት ቀን በፊት እኮ እማዬ፣ ቆይ አንቺ መርትን አታውቂውም እንዴ? ለምንድን ነው እንደዚህ የምትይኝ እማዬ? ሁሉም ነገር ቀስ እያለ ነው እውነታው የሚወጣው። ስለዚህ ምንም ነገር አታውቂም እያልኩሽ ነው። ይኸውልሽ ስሚኝ የኔ ልጅ፣ ይሄ ሰውዬ ህይወትሽን እንደማይሆን አድርጎ ያበላሸዋል። ምን እየተፈጠረ እንደሆነ አታውቂም። እስቲ አስቢው። ተሳሳትኩኝ? አዎ ተሳስተሻል እማዬ። ቆይ ይህን ሁሉ ነገር እንዴት ነው ለመርት ማስረዳት የምችለው? ቆይ አሁን ለሱ ምንድን ነው የምለው? ውይ የኔ ቆንጆ ልጅ፣ ወይኔ ውዴ። ሲጀመር እንደዚህ ማዘንሽ ተገቢ ነው? ተምረሻል፣ የሚያስተዳድርሽ ስራ አለሽ። በቃ መርት ለምን አትታዩ? እማዬ በቃሽ። አሁን ለዚህ ጊዜው አይደለም። እኔም በሆን ደህና አይደለሁም። በቃ አብቅቷል። አክስቴ ዛሬ ኦስማን፣ አንተ ወደ ውስጥ ግባ። መጣው። እሺ እንኳን ደህና መጣሽ የኔ ቆንጆ ልጅ። እኔ እንኳን ደህና መጣሽ አልባልም አክስቴ ዛሬ። ውይ ስትታይ ደህና አትመስይም ነው ወይስ አሞሻል ውዴ? ሁሉንም ነገር አይቻለሁ አክስቴ ዛሬ። እቅፍ አበባ ይዘሻል እና ቸኮሌትም እንደዚሁ። ሄዳችሁ ልጅቷን ለጋብቻ ለመጠየቅ አስባችኋል። ስለዚህ አላዛችሁ ውዴ። እውነት እምልልሻለሁ ነገሮች አንቺ እንደምታስቢው አይደለም። እና ታዲያ ለምንድን ነው የምትዋሽኝ? እባክሽ ልጄ እንዳስረዳሽ ፍቀጅልኝ። ይኸውልሽ አውቃለሁ እንደ ምራት እንደምታየኝ አውቃለሁ፣ እንደ ምራት እንደምትወጂኝም አውቃለሁ። እሱም በደንብ አውቃለሁ። እናም ደግሞ አንቺ እኔም በደንብ ታውቂኛለሽ። እኔ እኮ መርትን ከልጅነቴ ጀምሮ ነው የምወደው። መርትን ቀን በቀን በዚህ ጋር ሲያልፍ አይኔ እስኪደክሞ ነበር የማየው። አንዴ ሳየው ራሱ በጣም ደስተኛ ነው የምሆነው። እዚህ ድረስ የሚደርስ ከሆነ ለምንድን ነው ቀድመሽ ለኔ ያልነገርሽኝ? እርሺው፣ አርቀሽ ቅበሪው። ለምን አላልሽኝም? ለምን አልነገርሽኝም? እኔም ራስቸው እኮ ህይወቴን ለመቀጠል ሞክር ነበረ። የኔ ውድ ልጅ ልቤን በጣም ነው የሰበርሽው አክስቴ ዘሪ። በጣም ምንም አትናደጂ ውዴ፣ ይሄ የኔ ስራ ነው። አታስቢ፣ ከመርት ጋር አገናኝሻለሁ። አንቺ ብቻ ትንሽ ታገሽ፣ በቅርቡ ታያለሽ።
እንዴት ዋልሽ አክስቴ አሊዴ? እንኳን ደህና መጣሽ ውዴ። እንዴት ሆነልሽ? ሁሉንም ነገር አስተካከልሽ አይደል? አዎ አስተካክያለሁ። ይሄ ለቡራክ ነው አይደል? ይሄኔ እኔ ትንሽ አንበሳ ርቦታል። አዎ ርቦታል። ከሄድሽ ጀምሮ ስላንቺ ብቻ ነበር ሲያወራ የነበረው። ታውቂያለሽ፣ እኔም ቡራክን ከጭንቅላቴ ማውጣት አልቻልኩም። ለማንኛውም ይሄን ይዤላት ልሂድ። በጣም አመሰግናለሁ። አመሰግናለሁ። እጣ ፈንታን እንዴት መታገል ይቻላል? የሚሆነው ይሆናል የኔ ልጅ። ማንም ሰው ሊቀይረው የሚችለው ነገር አይደለም እና ምንም ቢፈጠር ሁልጊዜ እነሱ አብረው ነው የሚሆኑት እና እኛ ምንም ነገር ብናደርግም እውነቱ ገሃድ መውጣቱም አይቀር ነው። ሰውየው ኃይለኛ ይመስላል። አንተ ደግሞ ዋናው ነገር እሱ አይደለም። መርት ከተመለሰ 2 ቀን እንኳን አልሆነውም እና ደግሞ እንደ ኃይለኛ እያደረገው ነው። ከዛ ምን ተፈጠረ? ፍቅረኛው የሆነ ሰው መኪና ውስጥ ሆና ስትዞር አያት። ይሄ ማለት ሰውየው ኃይለኛ አይደለም ማለት። ታሳፍራለህ ማፈሪያ። አስይስ ብትሆን የሰፈራችን ልጅ አይደለችም እንዴ? እንዴት እንደዚህ አይነት ነገር እያልክ ስሟን ታጠፋለህ? እባክህ ነገሩ በቤተሰብ መሃል ነው አለቃ ያሻር። ደግሞ ስህት የፊዳን ከኤርጃን ጋር አብራ እንደሄደች አላወቅም እንዴ? ምንም ስርዓት የለህም ማለት ነው። የምትከራከርላቸውን ሰዎች እየለይህ አለቃ ያሻር። ለዚህ ሰፈር ክብር ተጠያቂ እኛ ነን። እሺ፣ እያንዳንዱ ሰው ስርዓቱን መያዝ አለበት። በደንብ አዳምጠኝ። አስዬና ቪዳን ብቻቸውን አይደሉም። እሺ፣ የእነሱን ክብር መጠበቅ ያንተ ኃላፊነት አይደለም። መርት እነሱን ለመንከባከብ ነው እዛ ያለው እና ደግሞ ትሰማለህ፣ ያ ኤርጃን ተብዬው የሚገባውን ያገኛል። እመነኝ፣ ፖሊስ በቅርቡ ይዘዋል። አንተም ብትሆን ተመሳሳይ ቦታ እንዳትገኝ ተጠንቀቅ። ይሄ ሽማግሌ ከቁጥጥር ውጭ ነው፣ ግን ደግሞ ለማንኛውም ለእድሜው ስንል እናከብረዋለን። ምን እያየሽ ነው እህቴ? በይ ከዚህ ዞር በይ። ልበሰው ውዴ፣ የኔ አንበሳ እንዳይበርድ ብዬ እኮ በርዶኛል። አዎ ልበሰው የኔ ውድ፣ ይሄ በደንብ ያሞቃል። በደንብ ደርብ። ጎበዝ እኮ ነህ። ና ወደዚህ። ከበረደን ደግሞ እንታመማለን፣ መንቀሳቀስ አንችልም። አሁን የጨመኩት የብርቱካን ጭማቂ አለ። አመመ እንዴ? መጥቷል። እዚህ ከውጪው በጣም ይበርዳል። ይሄ ቆንጆ አንበሳ የማን ነው? የማን ነው? ቡራክ የኔ አንበሳ ነው። እውነትህን ነው? ይህንን ሁሉ ከጠጣው ጠንካራ ልጅ ሆናለሁ አይደል እንዴ? አዎ፣ በጣም በጣም ጠንካራ ነው የምትሆነው የኔ ውድ። እማዬ የት ነች? አክስቴ ሀሊዴ። እማዬ አሁን ስራ አላት እና ደግሞ ስራ ሄዳለች ውዴ። አያቴ መቼም አትመጣም አይደል? አረ እንደዛ አይደለም። አያትህ አክስቴ ኤጄ ጋር ወደ ለንደን ሄዳ ነው። ቶሎ ትመጣለች እና ሰርግ ሊደረግ አይደል? ለሱ ይደርሳሉ። በሉ በቃ እኔ ወደ ወጥ ቤት ልሂድ። የምርመራ ውጤት እኔ እንደማስበው ነው ከመጣ። የምን ምርመራ ነው እህቴ ፊዳን? ግን እኮ ቡራክ ውዴ ምንም ነገር አልበላህም። ምግብ ካልበላ ደግሞ መጫወት አንችልም። ድብብቆች መጫወት ትፈልጋለሽ? ግን በምንድን ነው የተስማማ ነው? ንገረኝ። ምግቤን ስጨርስ እንጫወታለን። አዎ በትክክል። በልንካ ጉረስ። ይመራል እንዴ? ለምንድን ነው ከዚህ ነገር ሁሉ በኋላ እንደዚህ ደስተኛ የሆንሽው? ሁኔታሽ ገርሞኛል። አሴ የምትባለውን ከነመፈጠሩ አርሳት። ህይወታችን ውስጥ አለች ማለት አንችልም። በቃ አብቅቷል። ምን ማለት ነው ደግሞ? ምንድነው ምን ማለት ነው ማለት? መርት ያየውን ሊረሳ አይችልም። ትላንት ካልተጋባን እንዳላሉ ዛሬ ሀብታሙን ድቅፍ ውስጥ ነበር። በፈጣሪ ስም አሴ እኮ እንደዛ አይነት ልጅ አይደለችም። ዘሪን፣ ያ ሰውዬ ማን እንደሆነ ምን እንደሆነ አናውቅም።
እስከምናውቀው እንጠብቅ። እሷ የምትለውን እንስማ። ለምንድን ነው እሷን መስማት ያለብን? መርት መንገድ ላይ እንቅፋት የነበረች ሰው ነች። እሷ ዞር ስትል የመርት መንገድ ክፍት ሆነ። አሁን በሰልማና መርት መሃል ምንም እንቅፋት የለም። ምን እያልሽ እንደሆነ ግን ይታወቅሻል። እንዴት ነው የሚሆነው? እነሱ እኮ እርስ በእርስ በጣም ነው የሚዋደዱት እና አንቺ ደግሞ እንደዚህ አይነት ነገር ትያለሽ። አንተ እንደዛ ነው የምታስበው። ምን ማድረግ እንዳለብኝ ያውቃለሁ። ብቻ አንተ የኔ ጉዳይ ውስጥ ጣልቃ አትግባ። ከዛ በኋላ ማን ማንን እንደሚወድ ታያለህ። እንዴት እንደዚህ ታደርጊያለሽ አሰብ? ቆይ እንዴት? ግቡ። አቶ ቶፕራክ፣ አቶ ያሲን መጥቷል። አቶ ቶፕራክ እባክህ ወደ ውስጥ ግባ። አረፍ በል እባክህ። እንኳን ደህና መጣህ። አመሰግናለሁ። የምትፈልገው ነገር አለ? ምንም አልፈልግም፣ አመሰግናለሁ። እሺ፣ አንተ ከመምጣትህ በፊት እኔም አንዳንድ ሰነዶችን እያየው ነበር። ጥሩ ነገሮችን እንዳገኘህበት ተስፋ አድርጋለሁ። አዎ፣ ጠቅሞኛል። በጣም ጥሩ ነገር አለው። የድርጅቱ ወጪዎችን በተመለከተ አንዳንድ አይኔ ውስጥ የገቡ ነገሮች አሉ። ማስታወሻ ይዣለሁ። እዚህ ጉዳይ ላይ በዝርዝር ብናወራበት ደስ ይለኛል። በጣም ጥሩ አለቃሽ። ቤት ውስጥ መቀመጥ በጣም ሰልችቶኛል። አሁን አንድ ነገር ማድረግ ያለብኝ ሰዓት ነው። ይቅርታ አድርግልኝ አለቃ፣ ሳልጠይቅህ ረስቼው ነው። አሁን ደህና ነህ አይደል? አዎ ደህና ነኝ ማለት ይቻላል። በጣም ጥሩ አለቃ። እነዚህ የባለፈው ዓመት ወጪዎች አንድ ላይ የተካተቱበት ነው። ግዢዎችና ሽያጮችም ተካተውበታል እና ይሄ ሰነድ ደግሞ የድርጅቱን ሁሉንም መረጃ በተመለከተ አጠቃሎ ይዟል። ይሄኛው ሰነድ ደግሞ የድርጅቱን እያንዳንዱን ዝርዝር ጉዳይ በተመለከተ የያዘ ሰነድ ነው አለቃ። እሱ ደግሞ ባለፈው ወር የተደረገውን ስምምነት እንዳለ የያዘ ሰነድ ነው። ለድርጅቱ በጣም ትርፋማ የሆነ ስምምነት ነበረ። እናም እመቤት አይዳን ለዚህ ትልቅ ሚና ተጫውታለች። አቤት ቶፕራክ፣ በስራ ተጨናንቄ ነበር። በጣም ይቅርታ። የሰርግ አዘጋጁ ጋር ትልቅ አለመግባባት እየተፈጠረ ነው። ግን ልክ እሱ እንዳበቃ ከአንተ ጋርና ከልጅ ጋር ሆናለሁ። እሺ፣ እንደዛ ከሆነ መልካም እድል። ቡራክ እንዴት ነው ውዴ? ቡራክ ደህና ነው። እህት ፊዳን እየተንከባከበችው ነው። አታስቢ። ምንም ችግር ስለሌለ ደስ ብሎኛል። አሁን ስልኩ ልዘጋው ነው። እሺ እኔ ፍቅር፣ ለራት የምደርስ አይመስለኝም። አንተ ብላ። እሺ፣ ልክ እንደጨረስኩ ቶሎ እመጣለሁ። እሺ፣ ጥሩ። አቶ ያሲን። አቤት አለቃ። ይህንን ልታስረዳኝ ትችላለህ? አዎ ይቻላል። የምተነፍሰው ትንፋሽ በቂ አይደለም ጓደኛዬ። የታፈንኩ አይነት ስሜት ነው የሚሰማኝ። በአንድ ጣሪያ ስር እየኖር እንኳን ባዶነት ነው የሚሰማኝ። ፊቱን ራሱን ለማየት አልቻልኩም። እንዴት ትዕግስተኛ መሆን እንደምችል ራሱ አላውቅም። እሺ በቃ ተረጋጊ። ያለሽበት ሁኔታ ይገባኛል። እያሳለፍሽ ያለሽው ነገር በጣም ከባድ ነው። ስሚኝ፣ ውጤቱ ሲመጣ ሁሉም ነገር ግልጽ ይሆናል። የዘረመል ምርመራው ምንም ይሆን ምን ራስሽን ማረጋጋት አለብሽ። እሺ ትክክል ነሽ። ራሴን መቆጣጠር አለብኝ። ግን ሰርጉ እኮ በቅርብ ቀን ሆኗል። ከሰርጉ በፊት የምርመራውን ውጤት ማወቅ እፈልጋለሁ። እህቴ ፊዳን፣ መቼ ነው እራት የምንበላው? ጓደኛዬ፣ አሁን በቃ ቡራክን መንከባከብ አለብኝ። እሺ ውዴ፣ ግን ተመልከች፣ ለመረጋጋት ሞክሪ። እሺ እሺ ውዴ። በጣም ርቦሃል እንዴ እኔ ውድ? አዎ በጣም እርቦኛል። ስለዚህ እንሂድና አክስቴ አሊዴ ጋር ምን እንደሰራች እንጠይቃት እስኪ። እሺ ና እንሂድ። ና ና።
ቡራክ እየሸተተ ነው አይደል? አያው አክስቴ ያሊዴ የሰራችው ምግብ እኮ ነው። ደስ ይላል አይደል? የሆነስ ሽታው በጣም ደስ ይላል። አባዬ እዚህ ብቻ ምን እየሰራ ነው? መልካም ምግብ አቶ ቶፕራክ። አመሰግናለሁ። እዚህ ከአባዬ ጋር እራት መብላት እንችላለን እህቴ ፊዳን? አዎ፣ እኔ ታች ልሄድና ምግብህን ላምጣልሽ። አይሆንም፣ አንቺም እዚህ ትበልሽ። ቡራክ፣ አንተ ከአባትህ ጋር እዚህ ትበላለህ፣ እኔ ደግሞ ታች ወጥ ቤት ውስጥ እበላለሁ። እንደዛ ተስማማን አይደል? አይሆንም፣ አንቺም አብረሽን ብይ እባክሽ እህቴ ፊዳን፣ ካልሆነ እናደዳለሁ። በአሁኑ ቡራክ ያለው ነው የሚሆነው። እባክሽ አታሳዝኝ። እንግዲህ እሺ፣ አንቺ ካልመጣሽ እኔም አልበላም በቃ። እሺ እንደዛ ከሆነ እና በቃ ላስቀምጥ። አባዬ ምን እንደሆነ ታውቃለህ? በጣም ትልቅ ፎቅ ቤት እየሰራው ነው። ኧረ እባክህ አብረን ብንሰራ ደስ ይለኛል። ምን ታስባለህ? እንችላለን። ስታድግ ምን መሆን ነው የምትፈልገው? ፎቅ መስራት በጣም ስለምትወድ መሐንዲስ ነው የምትሆነው ነው አይደል? አላውቅም፣ ምናልባት ሊሆን ይችላለሁ። እሺ በቃ ለአክስቴ ልሂድና እራት እዚህ እንደምንበላ ልንገራት። አየህ አይደል? ስልኩን እንኳን አያነሳም። ይሄ ልጅ የት ሄዶ ነው? እስኪ አንዴ ተረጋጊ እና ደግሞ ነገሩን አታካብጂው። ወጣት ልጅ ነው። ይሄው መጣ። የት ነበርክ ልጄ? ስልክህን አታነሳም። ላብድ ነበር። ስለ እናትህ አታስብም አይደል? ይሄው መጥቻለሁ ማዬ። መርቴኔ ልጅ ና እስኪ የወዲ ወዳችንን እናውራ። ምንም የሚወራ ነገር የለም አባት ኦስማን። ዘለ ድምዳሜ ላይ አትድረስ እንጂ ልጄ። እየተጎዳ እንደሆነ አውቃለሁ፣ ግን እስኪ መጀመሪያ አስያን አናግራት። ምን የሚወራ ነገር አለና ነው ኦስማን? ከዛች ልጅ ጋርም ሆነ እንዲሁ ከእናቷ ጋር ምንም የሚያወራው ነገር የለም። አብቅቷል። እና ደግሞ ለምን ጣልቃ ትገባለህ? ምን እያልሽ ነው ማዬ? አባቴ ኦስማን ለእኔ አባት አይደለም እንዴ? ለምንድን ነው ጣልቃ የማይገባው? ወይ እሺ በቃ ምንም አላልኩም፣ ግን እንደነገርኩ እንዳትረሳ። ልጅቷ እየተፈታተነች ነው። ከአንተ ብዙ ነገር ትጠብቃለች እና ደግሞ የተማረች ልጅ መሆኗንም አትርሳ። በዚህ ሁኔታ ለምን ትፈልግሃለች? መርት ምን ሆነና ነው? ሙያው እንደሆነ እጁ ላይ ነው ያለው። ምንም ነገር ቢሰራ ገንዘብ መስራት ይችላል። ጎበዝ ልጅ ነው። እሱማ የኔ ልጅ ነው፣ ምንም ችግር የለበትም። ግን ያቺ ልጅ በጣም የተበላሸች ልጅ ነች። ይኸውልህ ልጄ፣ ይሄ ነገር አይሰራም። ሲጀመር ምን ብዬ ነበር? አንድ ቀን እኩያዋን ታገባና ጥላክ ትሄዳለች። ነግሬሃለሁ። ተመልከት፣ ከመጀመሪያ ቀን ጀምሮ በቅንጡ መኪና ነው ወደ ቤቷ የምትመጣው። እሳቱ ላይ ጋዝ እያርከፈከፍሽ ነው ያለሽው ዘሪን። ሲጀመር ልጁ ተናዷል። ወይ አንተ ምንም አይገባህም። ይሄ ሁሉ የሚሆነው በአንተ ምክንያት ነው። ነገሮች እየተባባሱ ነው። ጉዳዩ ያበቃለትና ያለቀ ጉዳይ ነው። እሺ የሆነ ሆኗል። እንዳንተ ቢሆንማ ኖሮ መርታሲያ በር ላይ ወድቆ ነበር የሚገኘው። እሱ ሊሆን አይችልም አቶ ኦስማን። ልጄን እንዲጠቀሙበት አልፈቅድም። አቶ ቶፕራክ እንዳደርግልህ ትፈልጋለህ? አዎ፣ አመሰግናለሁ። ወይኔ በጣም ይቅርታ አድርግልኝ። ምንም አይደለም። አቶ ቶፕራክን ያስተካክለዋል። እኔ አስተካክለዋለሁ። አንቺ ተይው። በቃ አልቋል።
በይ ውዴ፣ ነይና አብረን እራት እንብላ። ጠረጴዛውን አስተካክየዋለሁ። እኔ አራበኝም። አንቺ በይ እማዬ። ስታለቅሽ እንደነበር ዓይንሽ ያስታውቃል። ነይ ተነሽና ፊትሽን ታጥበሽ ምግብ ብይ። ወደ ራስሽ ለመመለስ ሞክሪ። በይ እሺ በይ የኔ ቆንጆ ልጅ በይ በይ። አራበኝም አልኩሽ እኮ እማዬ። ምን ማለት እንዳለብኝ አላውቅም። የምታለቅሽውን እንባ ግን ለዛ ሰው ይገባዋል? አንድ ቀን እናቴ ነግራኝ ነበር ትያለሽ። ይሁን ግን ያ ቀን እስኪደርስ በጣም ይረዳል። እማዬ ብቻዬን ተይኝ በቃ። እሺ አሲያ፣ የምትፈልጊውን ነገር አድርጊ ልጄ። እሺ እህቴ ፊዳን መሀንዲስ ብሆን ጥሩ ነው? አዎ በጣም ጥሩ ነው። ትልልቅና በጣም ቆንጆ ቤቶች ትሰራለህ። እችላለሁ አይደል አባዬ? አዎ ትችላለህ ልጄ። ቅደሚ። አይ አንተ ቅደም እባክህ። እባክሽ አብራችሁ መሆን አለባችሁ ከተባለ ምንም ነገር አያስቆመውም። እነሱማ ሊለያዩአቸው በጣም ሞክረው ነበር፣ ግን ተመልከቱ፣ ተመልሰው ተገናኝተዋል። ወይኔ አምላኬ፣ ወይኔ አምላኬ፣ እባክህን ይቅር በለኝ። እኔም የዚህ ኃጢአት አካል ሆኛለሁ። አክስቴ ያሌዴን ይወስደዋል። እማዬ እኔም ትንሽ መጨመር እችላለሁ አይደል? ወይ እህቴ ፊዳን ለማለት ፈልጌ ነው እማዬ አልኳ። አትችልም ውዴ፣ ምክንያቱም ትናንሽ አንበሶች ብዙ ጣፋጭ ከበሉ ጥርሳቸው ይበላሻል። አንድ ከበቂ በላይ ነው አይደል የተባባለው? ትንሹ ልጅ ጫካው በጣም ተልቆበት በጣም እየፈራ ነበር። እና ልጁ ሲፈራ ምን አደረገ ታዲያ? አይኑን ጨፈነና ከዛ እናቱ እንድታግዘው ጮክ ብሎ ጠየቃት። እና እናቱ በምን አይነት መንገድ ትሰማለች? እናቱ በጣም ሩቅ ነው ያለችው። ሲጀመር ልጁ እናቱ ሩቅ እንደነበረች ያውቅ ነበር፣ ግን ልሰማው ባችል እንኳን ልብ ውስጥ ግን የእሷ ሙቀት ይሰማው ነበር። እናቱ ባትሰማው እንኳን እሱን ትረዳው ነበር። አጠገቡ ባትሆንም እንደምትረዳው ያውቅ ነበር። ከዛ ልጁ አይኖቹን ገለጠ። ከትልቅና ጨለማ ከሆነ ጫካ ውስጥ እንዴት እንደሚወጣ አወቀ። አንተ ነህ ነጃት? አንተ ካልሆንክ ቆይ ልቤ ውስጥ የሚሰማኝን ስሜት ለምንድን ነው ዝም ማለት ነው?
ትዕግስተኛው ልቤ እውነቱን በጊዜ ሂደት ማወቁ አይቀርም። አቶ ቶፕራክ ደህና ነህ? የምትጠጣው ውሃ ላምጣልህ? አይ ደህና ነኝ። ማናት? ከዚህ በፊት እንዳየዋት አላስታውስም። አንዱ ያልተነገረኝ የህይወቴ አካል ይሄ ነው መሰለኝ። አንተ ነህ፣ እውነት አንተ ነህ ነጃቲ፣ እውነት አንተ ነህ። ፊቴ ተቀምጠ ያለው አንተ ነህ። ከኔ የምፈልገው ነገር አለ? አይ የለም። ያለፈውን ህይወቱን ማን ነው የሚደብቀው? የእውነት ነጃት ከሆንክ ታዲያ ቆይ ማንን ነው መቃብር ውስጥ የከተተው?